ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። አብሪ ትረካ። ውድ የአብሪ ሚዲያ አድማጭ ተመልካቾቻችን፣ ይህ የአብሪ ትረካ ፕሮግራም ነው። በዛሬው የትረካ ፕሮግራማችን ናታንያሁን እንመለከታለን። ናታንያሁ ማን ናቸው? ናታንያሁ ቢወገዱ ወይም ቢታሰሩ የተሻለ ይመጣል ወይስ የባሰ? አንዳንዶች የናታንያሁ መወገድ በእስራኤል እና በቀጠናው ፖለቲካ ላይ የባሰ አስቸጋሪና ውስብስብ እናም ደግሞ ያልተገመተ አንፕሬዲክተብል የሆነ ሁነትን ይፈጥራል በማለት ትንታኔያቸውን ያቀርባሉ። እንዴት? የሚቀጥለው ትረካ ለዚህ መልስ ይሰጠናል። አንዳንዴ የግለሰቦች ሚና በዓለም ላይ ተጽዕኖ ከፍ ያለ ይሆናል። ከዛም አነስ ሲል በቤተሰብ፣ በቡድን፣ በማህበረሰብ፣ በክልል፣ በሀገር፣ በአህጉርና በዓለም እነሱ ባይፈጠሩ ኖሮ ሊከሰት የማይችል ሁነት እነሱ በመፈጠራቸው ምክንያት የሚፈጠር ሁነት ይኖራል። ሂትለር፣ ሞሶሎኒ፣ ማንዴላ፣ ማርቲን ሉተር ወዘተ በመፈጠራቸው የተከሰቱ ባይፈጠሩ ኖሮ እውን ሊሆኑ የማይችሉ ሁነቶች አይኖሩም ማለት ያስቸግራል። ሌኒን፣ ጎርባቾቭ፣ ፑቲን፣ ናታንያሁ፣ ትራምፕ ወዘተ እነዚህ ሁሉ በዓለም ላይ ከፍተኛ ተጽዕኖን የፈጠሩ ሰዎች ናቸው። ናታንያሁ ለ30 ዓመታት የእስራኤል ቀኝ ዘመም ፖለቲካ ማገር ሆነው የቆዩ ሰው ናቸው። እናም ናታንያሁ በሆነ አጋጣሚ ወይም አሁን ከኢራን ጋር በተፈጠረው ጦርነት ቢሞቱ ምን ይከተላል? የናታንያሁ ተጽዕኖ ፈጣሪነት እስከምን ይደርሳል የሚለውን እንመልከት። አዎ፣ ናታንያሁ ቢሞት በገዛ ፓርቲያቸው ሊኩድ ውስጥ ትልቅ የስልጣን ፍልሚያ ይነሳሉ ይላሉ በጉዳዩ ላይ ጥናት ያደረጉ አካላት። ናታንያሁ የሁለት ሀገራት መፍትሄ ቱ ስቴት ሶሉሽን ዋነኛ ተቃዋሚ ናቸው እና የእሳቸው መሞት ናታንያሁዝምን ወይም ከዚህ ጋር ተያይዞ ያለ ጥላቻንና ጽንፈኝነትን አብሮ ይገላል ወይስ ይበልጥ ተተኪዎችን አፍርቶ ይቀጥላል ብለው ይጠይቃሉ ተንታኞቹ። የናታንያሁ ቤተሰብ በእስራኤል ታሪክ ውስጥ ትልቅ ስም ያላቸው በከፍተኛ እውቀታቸውና ለሀገራቸው ባደረጉት ተጋድሎ የሚታወቁ የሊቃውንትና የጀግኖች ቤተሰብ ተብለው የሚጠሩ ናቸው። ወይም እንደዚህ አስበው የሚያሞካሿቸው ብዙዎች ናቸው። አባታቸው ቤንዚዮን ናታንያሁ ታዋቂ የታሪክ ምሁርና ፕሮፌሰር ነበሩ። የአይሁድ ታሪክ ላይ ባላቸው ጥልቅ እውቀትና በጽዮኒዝም ርዕዮተ ዓለም ቀኝ ዘመም አቋማቸውም ይታወቃሉ። ወንድማቸው ዮናታን ናታንያሁ በእስራኤል ሕዝብ ዘንድ እንደ ብሔራዊ ጀግና ይታያሉ። በ1976 በኡጋንዳ የተካሄደውን የታጋቾችን ማደን ኦፕሬሽን ኢንቴቤ ራይድ ወይም በአማርኛ 90 ደቂቃ በኢንቴቤ ተብሎ የተዘጋጀውን ኦፕሬሽን ሲመሩ የተሰዉ ብቸኛው እስራኤላዊ ወታደር ናቸው። በዛ ኦፕሬሽን ላይ የተሰዉት አንድ ወታደር ሲሆኑ እሳቸውም የናታንያሁ ወንድም ናቸው። ዮናታን ዮኒ ናታንያሁ በእስራኤል ታሪክ ውስጥ ያላቸው ቦታ ከወታደርነትም በላይ ነው። እሳቸው የሀገሪቱ ብሔራዊ ጀግና፣ የመስዋዕትነትና የቆራጥነት ምልክት ተደርገው ነው የሚወሰዱት። ምክንያቱም በ90 ደቂቃ በኢንቴቤ ኦፕሬሽን በርካታ የእስራኤል ዜጎች ከታገቱበት ተለቀው ታላቅ ድል ተመዝግቧልና። እስራኤል ይህንን ድንቅ ወታደራዊ ኦፕሬሽን በኋላ ላይ በስሙ ኦፕሬሽን ዮናታን
ብላ ሰይማላቸዋለች። ይህም በሀገሪቱ ታሪክ ለአንድ ወታደር የተሰጠ ትልቅ ክብር ነው። ብዙ የታሪክ ፖለቲካ ተንታኞች እንደሚሉት የናታንያሁ የፖለቲካ ሕይወት ዋነኛ ሞተር የወንድማቸው ሞት ነው። ሆኖም የአሁኑ ናታንያሁ ሕዝቡን ለሁለት የከፈለ መሪም ነው። ቢንያም ቤቢ ኔታንያሁ ራሳቸው በትምህርት ደረጃቸው በአሜሪካ ታዋቂው ኢንስቲትዩት ኦፍ ቴክኖሎጂ በስነ ህንፃ አርክቴክቸር እና በማኔጅመንት የተመረቁ ሲሆኑ በሃርቫርድ ዩኒቨርሲቲም የፖለቲካ ሳይንስን አጥንተዋል። ደጋፊዎቻቸው ንጉስ ቤቢ ኪንግ ቤቢ እያሉ ሲያወድሷቸው፣ ተቃዋሚዎች ደግሞ ዲሞክራሲያችንን ገደለ፣ በስልጣን ለመቆየት ጦርነትን ያራዝማል ብለው በየሳምንቱ አደባባይ ወጥተው ይቃወሟቸዋል። ብዙ እስራኤላውያን የናታንያሁ ቤተሰብ ለሀገር የሰጠውን ክብር ቤቢ በፖለቲካው እያጠፋው ነው የሚል ትችት ይሰነዝሩባቸዋል። አልፎም በሀገሪቱ ሕግ መሰረት ብዙ ክሶች ቀርበውባቸው በሕግ የተያዘ ወይም የተንጠለጠለ ጉዳይ ነው። የኔታንያሁ የሕግ ውዝግብ በቢንያም ላይ ብቻ የሚቆም አይደለም። ባለቤታቸው ሳራ ኔታንያሁ ለዓመታት በበርካታ የሙስናና የሥነ ምግባር ክሶች ስማቸው ሲነሳ የቆዩ ሲሆን ይህም በሕዝቡ ዘንድ ለኔታንያሁ ያለውን ተቃውሞ ይበልጥ እንዲፋፋም አድርጎታል። በተለይ ሚኒስትሩ መኖሪያ ቤት ውስጥ የሚሰሩ ሰራተኞችን ታንገላታለች፣ ትሰድባለች በሚል ባለቤትየው በተደጋጋሚ ይከሰሳሉ። በቅርቡም ዓለም አቀፍ የወንጀለኞች ፍርድ ቤት ICC ክስ አቅርቦባቸዋል። የዓለም የወንጀለኞች ፍርድ ቤት ማለት ከተመሰረተ ጀምሮ ለብዙ በተለይም ለአፍሪካ መሪዎች ክስ አቅርቦ በጊዜ ሂደት ግን በስህተት ነው ሲል ወይም የተለያየ ምክንያት እየፈጠረ ክሱን ሲያነሳ የከረመ የቁጭ በሉ ፍርድ ቤት ነው ይባላል። በየዓመቱ ፑቲንን ወንጀለኛ ቢለውም እሱ በየሀገሩ እየዞረ ስራውን እየሰራ ይገኛል። እርግጠኛ የሚሆነው ግን ካለው ሁኔታ አንጻር ኔታንያሁን ሊያስረው የሚችለው የዓለም አቀፍ ፍርድ ቤት ሳይሆን የራሱ ሀገር ፍርድ ቤት ብቻ ነው። እንደ ሞሼ ካታሳቭ የቀድሞ ፕሬዝዳንትና ኢሁድ ኤልሜርት የቀድሞ ጠቅላይ ሚኒስትር እስር ቤት መግባታቸው የእስራኤል ሕግ ከመሪዎቿ በላይ መሆኑን ያሳያል። ሆኖም ኔታንያሁ ታሰሩም ሞቱም ወይም ሌላ መጣ የተለየ ነገር አይፈጠርም። ስትራቴጂው ላይ ማንም ይሁን የሀገሪቱን ጥቅም መሰረት አድርጎ ስለሚሰራ ተመሳሳይ መንገድ ነው የሚጠቀመው የሚሉ አሉ። ኔታንያሁ ቢሞቱ ለህዝቡ አያጎድሉም። ሰፊው ህዝብ ተቃዋሚ ነው። ለዓለምም ቢሆን የእሳቸው አይነት ጨካኝ ሰዎች ቢሞቱ አያጎድሉም። በጣም የሚገርመው ነገር አንድ መሪ የቱንም ያህል ጨካኝ ወይም አምባገነን ቢሆን ጥንካሬውን የሚያደንቁና የእሱን መንገድ የሚደግፉ ዜጎች አይጠፉም። ከሂትለር እስከ ሞሶሎኒ እስከ ኔታንያሁ ሁሉም የራሳቸው ጭፍን ደጋፊዎች ነበሯቸው ወይም አሏቸው። ኔታንያሁ ቢሞቱም በእሳቸው ቦታ የሚተካው ሌላ መሪ ያንኑ ጭካኔ እንደ ስትራቴጂ የሚጠቀም ከሆነ ለውጡ የግለሰብ እንጂ የስርዓት አይሆንም። ሚስተር ሴኩሪቲ ይህ ኔታንያሁ ለራሳቸው የሰጡትና ለረጅም ዘመን ህዝቡ አምኖበት እንዲቀበል የተደረገ ወይም እንዲቀበል ለማድረግ የተሞከረ ስም ነው። እኔ ብቻ ነኝ እስራኤልን ከኢራንና ከአረብ ጠላቶች መጠበቅ የምችለው የሚል ምስል ገንብተዋል። ሆኖም የጥቅምት 7ቱ ጥቃት ይህንን ስማቸውን ክፉኛ አጥቁሮታል። ብዙ ተንታኞችም የሚስማሙበት ነጥብ ኔታንያሁ ፖለቲካዊ ወይም ሰርቫይቫል ስሌት አላቸው። ስልጣን ላይ ለመቆየት ሲሉ ማንኛውንም ነገር ያደርጋሉ። ትክክለኛውንም የማስመሰሉንም የሴራውንም ፖለቲካ ይጠቀማሉ። ነገር ግን ዓለም አቀፋዊ ጫናዎችንና ዲፕሎማሲያዊ ግንኙነትን እንዴት መያዝ እንዳለባቸው ያውቃሉ። በአንጻሩ እንደ ቤዛሌል ሲሞትሪች እና ኢታማር ቤን ጋሺር ያሉ ግለሰቦች ርዕዮተ ዓለማዊ አክራሪዎች ናቸው። ለእነሱ ፖለቲካ የድርድር ጉዳይ ሳይሆን የሃይማኖትና የዘር ቅዱስ ጦርነት ነው። ዲፕሎማሲ ግድ አይሰጣቸው። ኔታንያሁ አሜሪካንን ላለማስቀየም አንዳንድ ጊዜ ይቆጠባሉ። እነዚህ ግን ፊልስጤማውያንን በሙሉ የማባረር ትራንስፈር እና ዌስት ባንክን ሙሉ በሙሉ የመጠቅለል ግልጽ አጀንዳ አላቸው። ኔታንያሁ በውሳኔያቸው ላይ የእነዚህ ሰዎች ተጽዕኖ አለበት። ኔታንያሁ በአሁኑ ሰዓት መንግስቱን አጽንተው ለማቆየት የእነዚህ አክራሪ ፓርቲዎች ድጋፍ የግድ ያስፈልጋቸዋል። እነዚህ ሁለት ግለሰቦች መጥፎ ሰው ብቻ ናቸው ብሎ ማለፍ ይከብዳል። ክፋትና ጥላቻ
በደም ስሮቻቸው የሚዘዋወር ክፉ ሰዎች ናቸው። እስራኤል እንደ ሀገር ህልውናዋ አደጋ ላይ ከወደቀ በእነዚህ ሁለት ግለሰቦችና በመሰሎቻቸው ጥላቻና ክፋት ነው። ስሞትሪችና ቤንጋቪር ጦርነቱ ከቆመ ወይም እንድናሸንፍ ካላደረግ ከመንግስትህ እንወጣለን ብለው በተደጋጋሚ ዝተውባቸዋል። ስለዚህ ኔታንያሁ አንዳንድ ጊዜ የሚወስዷቸው ጨካኝ ውሳኔዎች የራሳቸው ብቻ ሳይሆኑ ስልጣናቸውን ላለማጣት ሲሉ ለእነዚህ ግለሰቦች የሚሰጡት የመስማሚያ ጉቦ ወይም የመስማሚያ እጅ መንሻ ነው። ኔታንያሁ ከፖለቲካው ቢወገዱና በእነዚህ ሰዎች የሚመራ መንግስት ቢመጣ በዌስት ባንክና በጋዛ ያለው ሁኔታ ከመቼውም ጊዜ በላይ ወደ ለየለት ጭፍጨፋና መፈናቀል ሊያመራ ይችላል የሚሉ አሉ። ከዚህ በላይ ጭፍጨፋ ብላችሁ ልጠይቁ ትችላላችሁ። ግን ተንታኞቹ ወይም ውስጥ አዋቂዎቹ ከዚህ የከፋ ይመጣል ነው የሚሉት። እንደተባለው ከሁለቱ ኔታንያሁ ይሻላሉ የሚለው ድምዳሜ የመጣው ኔታንያሁ ቢያንስ ሊገመት የሚችሉ ፕሬዲክተብል እና ለዓለም አቀፍ ጫና በከፊልም ቢሆን የሚመረከኩ ናቸው። እነዛ ግን አይደሉም ይሉናል። የኔታንያሁ መወገድ ለፍትህ ትልቅ እርምጃ ቢሆንም በእሳቸው ቦታ የሚተኩት ሰዎች ግን የበለጠ የሰው ልጅ እልቂትን የሚመኙ አክራሪዎች ሊሆኑ መቻላቸው የፖለቲካው አስከፊ ገጽታ ነው። እነዚህ ሰዎች ለአረቦች ብቻ ሳይሆን ለሊብራልና ለዲሞክራሲያዊ እስራኤላውያንም ጥላቻ አላቸው። ጥላቻ በደም ስር ውስጥ ሲገባ ምክንያታዊነትን ያጠፈዋል። ኔታንያሁ ቢያንስ በስሌት ካልኩሌትድ የሚንቀሳቀሱ መሪ ሲሆኑ፣ እነዚህ ግን በስሜትና በጥላቻ የሚነዱ ናቸው። የአንድ ሀገር ህልውና ደግሞ በጭፍን ጥላቻ ላይ ሊቆም አይችልም። ሂትለርና ደጋፊዎቹ እኛ ምርጦች ነን፣ ሌላው ግን ጠላታችን ነው የሚል ጥላቻ በደም ስራቸው ውስጥ ይዘዋወር ነበር። ውጤቱ ይህ ጥላቻ ጀርመንን መጀመሪያ በዓለም ላይ አስፈሪ ሀገር አደረጋት። ነገር ግን ጥላቻው ገደብ ስላልነበረው ሀገሪቱን ወደማያሸንፉት ጦርነት ውስጥ ቷት አመድ እንድትሆን አደረጋት። ጥላቻ ባለቤቱን ቀድሞ የገደለው ጀርመንን ወደ ፍርስራሽነት በመለወጥ ነበር። ጥላቻ ልክ እንደ መርዝ ነው። መርዙን ለሌላ ሰው ብታዘጋጀውም መጀመሪያ የሚጎዳው ግን የያዘውን ወይም የቀመመውን ባለቤቱን ነው። ጥላቻ ባለቤቱን ቀድሞ ይገድለዋል የሚለው መርህ በእስራኤል ጽንፈኞች ላይ ብቻ ሳይሆን በእነሱ ተቃራኒ ባሉና ጀግንነት አይሁድን መጥላት ነው ብለው ለሚያምኑ ለሚሰብኩም አካላት ጭምር ነው። እነዚህ አካላት አይሁድን በመጥላት ላይ ብቻ ማንነታቸውን ስለሚገነቡ በጥላቻ ሰርቫይቭ ለማድረግ የሚሞክሩ ናቸው። ጥላቻው ቢጠፋ እነሱም ህልውና ያላቸው ወይም የማይኖራቸው አይመስላቸውም። በሁለቱም በኩል በእስራኤልም ሆነ በተቃዋሚዎቻቸው ዘንድ ያሉ ጽንፈኞች የሚመገቡት እንዲህ ያለውን ጥላቻ ነው። የአረብ ሀገራት በተለይም እንደ ሳዑዲ አረቢያ፣ ኳታርና ዮርዳኖስ፣ ኤሚሬት ያሉ ሀገራት የሁለት ሀገራት መፍትሄን ቱ ስቴት ሶሉሽንን አጥብቀው የሚደግፉት ከስሜታዊነት ባለፈ ይህ የጥላቻ ዙሪት የሚቆምበት ብቸኛው አመክንዮ መንገድ መሆኑን ስለተረዱ ነው። የአረብ ሀገራት አሁን ትኩረታቸው በኢኮኖሚ ግንባታና በስልጣኔ ላይ ነው። ይህ ደግሞ እንዲሳካ በአካባቢው ያለው የፊልስጤምና የእስራኤል ግጭት በዘላቂነት መፈታት አለበት ይላሉ። የሚያሳዝነው ግን እነ ስሞትሪች እና ቤንጋቪር በበኩላቸው እንዲሁም በተቃራኒው ወገን ያሉ አክራሪዎች ይህንን መፍትሄ በፍጹም አይቀበሉትም። እናም የኔታንያሁ ሞት ወይም እስራት ለፊልስጤማውያን እውነተኛ ነፃነትን ያመጣል ወይስ ይበልጥ ጨካኝና የማይገመት አንፕሬዲክትብል መሪ እንዲመጣ ያደርጋል ብለን ከጠየቅን መልሱ ሁለተኛው ነው። እጅግ ጨካኝና የማይገመት አንፕሬዲክትብል መሪ ነው ከኋላ ተሰልፎ ወይም ተቀባብሎ የሚገኘው ይለናል ጥናቱ። መረጃውን ያገኘነው ከናኒ አዶናይ ገጽ ነው። ለመረጃው እናመሰግናለን። አብራችሁን ስለቆያችሁም ተመልካቾቻችንን እናመሰግናለን። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። በሌላ ፕሮግራም እስከምንገናኝ ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።